يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا. يا أيها الذين آمنوا آمنوا تككلن يامنوا بلو منافقوችን ተነሳ ብዙዎቹ ሙፈሲሮችም ለሙናፊቆች ነው እንዲያሉት። وقد نزل عليكم في الكتاب الله በቁርአን ላይ الكتاب የሚለው ቁርአን ላይ ነው። ምን የሚል መመሪያ ነግሮናል በሌላው አያት አን ሙፈሲራ አይ إذا سمعتم آيات الله يكفر بها የቁርአን አንቀጾችን ሰው ሲክዳቸው ማለት ስለ ቁርአን አያት እያነሱ እሱን እየካዱ እሱን የማይቀበሉ መሆናቸውን ባንዲበታቸው እየገለጹ ይሄ ብቻ አይደለም ወይስተህዘኡ ቢሃ ያሾፋሉ ይቀልዳሉ። ልክ አሁን እንደሚታየው ማለት ነው። አንድ ለሐቅ ስለ አላህ ተንዚህነት ሊሆን ይችላል፣ ስለ ተወሱሉ ሊሆን ይችላል፣ ስለ እስቲጋሳው ሊሆን ይችላል። አህለ ሱናዎች የራሳቸውን ደሊል ሲያቀርቡ ሙናፊቆች ወይም ሙጀሲማዎች ባንድ ሆኑና ያን ሐዲስ አንቀበለውም ይላሉ። ያን የሚቀርበውን የቁርአን አንቀጽ የሚቀርብላቸውን ሐዲስ ከዛም አልፎ ተርፎ ደግሞ ሲያሾፉበት ሲያንጓጥጡ ይታያል። እንደዛ አይነት ነገር ስታይ በግልጽም የካዱትም ሊሆን ይችላል ካፊሮቹ። እንደነዚህ ብቻ አይደለም፣ ቁርአን አም ስለሆነ ማለት ነው። ቁርአንን እየካዱ የቁርአንን እውነትነት ከዛ እያነሱ እየጣሉ እያሾፉ በሱ እሱን እያንጓጠጡ ስታገኝ ፈላ ተቁድ ማሁም ከነሱ ጋር አትቀመጥ። እንዲህ አይነት ነገር ሲነሳ በቃ ኢንካር እዛ ሆኖ ኢንካር ማድረግ ከቻለ ጥሩ፣ ማስቆም ካልቻለ ደግሞ ብድግ ብሎ hatta يخوض في حديث غيره ቢያንስ ስለ ዱንያ ሌላ ነገር حرام ያልሆነ ነገር ሲያወሩ አብሮ ቁጭ ስላለ ሰው ችግር አለው ማለት አይደለም። የሃይማኖት ጉዳይ ተነስቶ ግን የደን ጉዳይ ተነስቶ ሲያሾፉ እንደፈለጉ ሲቀልዱ ሲያንጓጥጡ እያየ እግሩን ዘርግቶ አብሮ ከተም እየሳቀ እነሱ ጋር አብሮ ያን ወሬ ያቀበለ እየጨመረ ከሆነ ኢነኩም ኢዘ ሚስሉሁም በዛን ሰዓት እናንተም አንድ ናችሁ ከነዛ ሰው። አሪዷ ቢልኩፍሪ ኩፍሩን ረሱሉን ሲያንጓጥጡ በቁርአን ሲያሾፉ ያን እውነት የሆነውን ሐዲስን ሷሂሁን የሚናገረውን የቁርአን አንቀጽ ሲክዱ እኮ እሱም ዝም ብሎ አፉን ከፍቶ ይጋታል። እዛ ላይ ቁጭ ብሎ እግሩን ዘርግቶ ያዳምጣል። ኢነኩም ኢዘ ሚስሉሁም እናንተም በይወዳቸዋልና እነዛ ያው የሚናገሩትን በግልጽ ይናገራሉ። እናንተ ቁጭ ብላችሁ ታዳምጣላችሁ፣ ተሰማላችሁ። ያን ባለመጥላታችሁ ሚስል እንደነሱ ናችሁ። ጠልቶ ውስጡ እንትን ከሆነ በማዕሲያ ሊሆን ይችላል ሚስልነቱ። ሪዷ ካለውና ምንም ውስጡን የማይሰማው ነገር ካለ አሪዷ ቢልኩፍሪ ኩፍሩ ነው። እውነት እኮ ነው። እንደው እንዴት ይሄን ያቀርበዋል? እንዴት እንደዚህ ሊሉ ይችላሉ? በጣም ይሄ እውነት መናገር አሁን እንደ ሌላ ገሪብ ነገር በሆነበት ሰዓት ስለሆነ ግን አላህ ተያምን አለ ኢነላህ ጃሚዑል ሙናፊቂና ወልካፊሪና ጀነት ነው የሚሰበስባቸው ፊ ጀሃነም ጀሚዓ። በቃ ሙናፊቅ ብሎ ማለት ተካፊር ጋር ነው። ሙናፊቆች እነዚህ አስመሳዮች አንድ ቀን እዚህ የሚረግጡ አንድ ቀን እዛ የሚረግጡ አንድ ጊዜ እዛ እየተቀመጡ የፈለገው ሲወራ የፈለገው ሲባል ያዳምጣሉ። መተው ደግሞ ሶፈል አወል ይሰግዳሉ። ከዛሊከ መተው እዚህ ጋር አብረው ሙስሊሙ ጋር ይሄዳሉ። እነዚህ አሁን በባህሪ ስለተገናኙ በግልጽም ኩፍራቸውን በግልጽም ተጅሰማቸውን በግልጽም ክህደታቸውን አሳውቀው ለብቻ ያሉትም
እነዚህ ጋርም ሆኖ መሐከል ያለው ሁለቱንም አላህ የት ነው የምሰበስባቸው ፊ ጀሃነመ ጀሚዓ ሙናፊቅና እንዲሁ ካፊር በአንድ አብረው ጀሃነም ነው የሚገቡት አይደለም እንደውም በደረጃ ሙናፊቆቹ የበለጠ በግልጽ ኩፍራቸውን ግልጽ ካረጉት በላይ የበለጠ ቅጣት ይጠብቃቸዋል እሺ الذين يتربصون بكم فإن كان لكم فتح من الله قالوا ألم نكن معكم وإن كان للكافرين نصيب قالوا ألم نستحوذ عليكم ونمنعكم من المؤمنين فالله يحكم بينكم يوم القيامة ولن يجعل الله للكافرين على المؤمنين سبيلا رسول زمان عليه الصلاة والسلام ينبرت منافقوش بقلص ከሌሎቹ ካፊሮች ጋር ገጥመው ነው በእኛ ወቅት ያሉት ሙናፊቆች ደግሞ ምንም ግልጽ እንደሚታየው ከሌላው ለኢስላም ጸር ከሆነው ጋር ፎርጂስ ተሰርቶ ኢስላምን ለማጥፋት ከተፈበረከው ወሃቢያ ጋር ሆነው ነው የሚያጠቁት እና ሲያጠቁ ምንድነው የሚለው ቁርአን الذين يتربصون بكم እነዚህ ሙናፊቆች መሃል ላይ ሆነው የጊዜን መቀያየር ነው የሚጠብቁት ይላል መሐከል ተንሳፈዋል ችግር የለም መጣምጣም ካስፈለገ ይጣመጥማሉ ከኛ ጋር አረንጓዴ መልበስ ካስፈለገም ሊገዙ ይችላሉ ብቻ የሆነውን ይጠቀማሉ የዘመን መቀየር መሐከል ሆኖ አሁን አሻግረው ያሉ فإن كان لكم فتح أهل السنة ዲላ አግኝቶ አሁን ፈቱ የጨለመው ይነጋና ፈጅሮ ضحوة الكبرى የሆነ ጊዜ قالوا ألم نكن معكم ኢማምነቱ ልስማን ያዘው ዲያኢነቱ እናንተ ጋር አልነበረም እንዴ ይላልኩ ነገውን ፈተህ ሲመጣ ማለት ነው وإن كان للكافرين نصيب ደሞ እነዛ በግልጽ ያሉት ካፊሮችም ወአቱ ደሞ ፈተና ነው ይመሻል ይጨልማል ይነጋልና ጨለማ ላይ ገብቶ ደሞ የሙእሚኖች እንግዲህ የሚገርመው ፈትህ አለው አላህ ከተከፈተ በኋላ እዛው ጀነት ድረስ ስለሆነ ፈትህ አለው የካፊሮች የሙናፊቅ የዛኛው አጋጣሚውን ሲያገኝ ሆነች የዘመን ጊዜ ናትና በለጭ ሲልላቸው ነሲብ ሆነች ድል ጥቅም ነው ያላት ይችን ጥቅም ናት ጥቅሟ በለጭ ብላ እንደ ሻማ የምትጠፋናት ቀጣይ ስላላ አይደለች እቺ ነሲብ ነው የሚላት ሆነች በቃ ትንሽ ስልጣን ያንዲ ሰሙ ሀብት ምናምን ማግኘት ናት የባጢል ተከታይ እንጂ ፈትህ ያገኙ ፈትን የሚያገኙት ማናቸው ሙእሚኖቹ ናቸው الذين يتربصون بكم فإن كان لكم فتح من الله قالوا ألم نكن معكم በዛም ሰዓሲሉ የነበረውኮ ሄደው አይዋጉም የተለያየ ነገር እንደውም ሩዕብ ይፈጥራሉ ምን ይላሉ ያስተንፋሉ ግን ዲሉ የሙእሚኖቹ ሆኖ ተሳክቶ ካፊሮች ዲል ተነስተው ፈትህ ሲያገኙ ሙእሚኖቹ አብረን አልነበርንም እንዴ ተገኒም አይገባንም እንዴ ለኛ ተጣጣጡንም እንዴ ብለው ያችን ጥቅም ይወስዳሉ ፈተና ነው ዱንያ ነውና ደግሞ ወኢን ካነ ለልካፊሪና ነሲቡን የተወሰነች ዲል የሆነች በለጭ የምትል ነገር ታገኙ قالوا من ይላሉ ዓለም نستحوذ عليكم ونمنعكم من المؤمنين እኛ የበላይነት ይዘን ጥሩ አጋጣሚ ሆኖ ግን እናንተ ላይ ጥቃት እንዳይደርስ አረንታዋቸው የተለያየ ይሰራሉ አሁን የሆነ ጠንከር ብሎ አህለ ሱናው የሆነ በዛ ላይ እርምጃ ሊወስድ ሊያጠቃ ከሆነ አቦ አንድነት ይሻላል ለምን خلاف ታነሳለ እንዲህ እናድርግ ምናምን ብለው ያስተኙታል ይሄንኛው እና በኋላ ያኛው ዲል ሲያገኝ እንዲህ በሆነ ጊዜና እንደ ስብሰባ ሊካሄድ እንደዚህ ሊያደርጉ ሲሉ እኛ እየከለከልን እዛ ሆነን የነሱ ሚስጥር ያመጣል ለእናንተ እየነገር ስንጠቅም አልነበረም ወላሁን ትንሽ እንግዲህ የሆነ ሸጎጥ አርጉ እንዲላል እዛ ለእንትን ለማለት ሙናፊቅ ማለት እንደዚህ ነው በቃ መሐከል ሆኖ ያያል ያችን የሚያገኛትን የሚለቅማትን ነገር ብቻ ነው የሱ ሐሳብ ዓለም نستحوذ عليكم غلبا جنتن ወአት ዲሉ ኑሮ ግን በእናንተ ላይ የሆነ እርምጃ እንዳይወሰድ የተለያየ ነገር እየተጠቀም ስንከላከልላችሁ ሙእሚኖቹ በእናንተ ላይ ችግር እንዳይደርስ ስናረግ አልነበረም እያሉ እንዴት ትክክል የሚያደርጉ አሁን ትልቁ ችግር ምንድነው እነዚህ ሙናፊቆች ብሎ ሙእሚኑም እርምጃ እንዳይወስድ እንግዲህ በላ ኢላሃ ኢላላህ ሽፋን ሆኗል ወዲያው ወቃፍ ቸገረ ነው ሙእሚኖች ናቸው ተብሏል ቢገደል ነው ሙእሚኑን ገደሉት ነው የሚባለው ለዛሂሩም ቢሆን ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ብለው ሶፈል አወል መተው እስከ ሰገዱ ድረስ ምን ታደርገዋለህ እዚህ መስጂድ እንዲያትመጣ እንዲያተለው እዚህ ላይ ተመሳስሎ በቃ መውሊድ ላይ ይገኛለም እንዴውም ጫት እየቃመ ይላል አንዳንዱ እኮ የኢማም መለኪያ አድርጎት ማለት ነው የሚብሰው እኮ ያንኛው ነው ስለዚህ አላህ እንደነዚህ ትክክል የሚያደርግ ውስጥ የሚያበሽቅ የለም
እንዴት ተክናችሁ አትቀሩም فالله يحكم بينكم يوم القيامه لنا الله ቀጠሮ ሰጠን እኮ በቃ ምን እናድርግ እዚህ ተሸፊ እንዲያናረግ ይሄው በዛሂር ተሸፍነው ባህል በልብስ ተሸፍነዋል በዛሂር لا اله الا الله ተሸፍ ጉዳቱ ላይ ስናየው ግን ጥላትማ ሲሆን እንደ ጥላትነቱ እኮ እርምጃም ይወሰዳል فالله يحكم بينكم يوم القيامه አብሽሩ አንተ ሙናፊቅ ነበር በዲን ላይ እንዲስቀልድ ነበር ተብሎ ወደ ጀሃነም ሲገባ እናንተ ደግሞ ጀነትን ታገኛላችሁ አሁን እዚህ ላይ ተሸፊ ባትሆኑም ሁክሙ ውሳኔው يوم القيامه ይጠብቃል አለ ከዚህ በኋላ ምን አለ ولا يجعل الله للكافرين على المؤمنين سبيلا የፈለገውን ቢሆን ከሃዲ በአማኞች ላይ የበላይነትን መጎናጸፍ በጭራሽ አይችልም ይሄ ማለት ምንድነው የፈለገውን ያህል ጠላት ቢያሴሩ ቢያዲሙ ካለም በቃ ከጫፍ እስከ ጫፍ አንድ ቢሆኑ ዲነል እስላምን ከመሰረቱ ማጥፋት አይችሉም እንደ ጠላቱ ብዛት በዲነል እስላም ላይ 24 ሰዓት እንደሚያሴሩት በጦርነት አሉት በሌላው ነገር አሉት በስም ማጥፋት አሉ ምን አሉ አልተሳካም እዛ አጠፋን ሲሉ እዛ ተጋግሞ ሲነድ ይታያል የዲነል እስላም ነገር መጨረሻ ላይ እንግሊዞች እንደሰሩት የመጨረሻ እድል እነሱን በእነሱ እንዋጋቸው ብለው እንደነ መሐመድ ኢብኑ አብዱል ወሃብ ያለ ፋብሪካው በቃ የኛኑ ለብሰው እኛው መስጂድ ገብተው እኛው ላይ ኹጥባ ሆነው ኩፍርን የሚያስተምሩ ሰዎች ፈጠሩ በዛውን ስኬት ያገኙበት ይሄ በቃ በአለም ያለን እንጂ ጥላቱ ነው ፊትለፊት ተጋፍጦ ዲነል እስላምን በፍጹም ይሄውም ሆኖ ግን የሚያጅብ እስካሁን ተጥሮ ሳዑዲም የራሷን ያህል ጥራ በዛ ተብሎ በፖለቲካው ታግዞ ከዓለም ከ195 አህለ ሱና ወልጀማዓ ሆኖ እስካሁን በአለም ላይ 5% ወይ ናቸው ያም ሆኖ ሆነ በቃ አሁንም ዝም በለጭ መብራት ባለችባት ምናምን ታያለህ እንጂኮ የለም አላህ አንጀታቸውን አስረው ተርበው አህለ ሱና ወልጀማዓ የሚያስተምራውን አቂዳ የሚያስተምሩ ማንንም ሳያስገድዳቸው ምንም እንከፈል ሳይሉ ስንቱን ሞልተው ታያለህ ያንዳንዱ ሐሪማ ትልቅ ዩኒቨርሲቲ ሆነ 500 600 ደረሳ የሚያስተምር በሌላውም ዓለም ስነድ ሀከዛ እንደው ተዳፍኖ ምንም እናረጋለን ቢሉ ሐቅ ማጥፋት አይችሉም ካፊሮች አንድ ይሄ ነው ሁለተኛ ወለ يجعل الله للكافرين على المؤمنين سبيلا ማለት ተከራክሮ የሚያሸንፍበት ሙስሊምን ሙእሚንን የሚረታበት አቅሙ ካፊር በፍጹም የለውም ይላል እንደው ተሸማቆ ዲባቅ ተመቶ ይሄዳል እንጂ ይሄ ማለት ግን የበላይነትን ተጎናጽፎ የሚሄደው ካፊር ምንም ነገር ማዕረብ የማይችልበት ምንድነው ዕውቀቱ ያላቸው ተቅዋ ያላቸው ዲነል እስላምን በደንብ የተረዱና እውነትም ዲነል እስላምን የሚያስተላልፉ ሲሆኑ ነው አሁን ለዲነል እስላም ትልቅ ጠንቅ ሆነው ምኑ ነው አንደኛ ዲነል እስላምን የመሰለ እስላም ተብሎ በአላህ ባህሪም በተለያየም በነብያቶችም የወረደ ነገር አለ ሁለተኛ መልስ እንሰጣለን የሚሉት አጅሃልና ሲሆኑ ደግሞ የተጅሲምን ያካልን እንትን የተጋቱ ናቸው አሁን ከሌላው ጋር ተከራክረው እንዴት ነው ሊያሸንፉ የሚችለው አህለ ሱና ሆኖ በአቂዳውም ይሁን በአህካሙም ይሁን የፈለገውን ቢያመጣ ካፊር ሙእሚንን አሸማቆ በመረጃ አረቶ የበላይነትን የሚይዝበት በፍጹም እድሉ የለውም አልኢስላሙ ያዕሉ ወላ ይዑላ አለይህ ማነው ከእስላም ጋር ተከራክሮ ሰባት መሬት ዲባቅ ይመታል እንጂ አካል የሚያመልክ ሙነዚህ ከሆነ ጋር በአቂዳው መጥቶ ያን የመሰሉ ሰይዱል አወሊን ወልአኺሪን ባህሪው መልኮ የሚያምር ነብይን ይዞ ካፊር ተከራክሮ ሙእሚንን ያሸንፈዋል ማለት ወይም ያ ራሱ ሙጀሲማው ሙነዚሁን ያሸንፈዋል ማለት በፍጹም ወለ يجعل الله للكافرين على المؤمنين ሰቢላ የሚረታበት የሚያሸንፍበት የሚያሸማቀቅበት በጭራሽ እድሉ የለውም ይላል እንደ ዲነል እስላም የሚያኮራል እንዴ ስንል ቅድም እንዳልኩት ይሄ ፎርጅዱ አንድ ሰው ኮርቶ የሚሸጠውን ፈለገው ቦታ ላይ የሚያቀርበው እኮ ትክክለኛ ፎርጅድ ያልሆነ ቃሲዝ እኮ ነው አይደል ያን ከሆነ የትም ቢሆን በመመርመሪያ የሚመርመር ባይንም የሚያይም ይሁን ይመዘንም የትም ቦታ ሄዶ ሽጦ አስመርምሮ እንደፈለገ ማድረግ ይችላል የሆነ የጨመረበት ነገር ካለ ፎርጅድ ከሆነ ግን እዙን ጨርስ ነው እኮ የሚለው አይደለም አንድና ቢለው አሁን ይሄ ፎርጅዱ ላይ የደረሱ ዲነል እስላምን ያንቋሸሹ ቢመስልም በፍጹም ዲነል እስላም ትናንትናም ተባይ የሆኑ ሰዎች ነበሩ በጣም ትንሽ ሰዎች የረሱሉን አለይሂ ሰላቱ ወሰለም ክብር የማያውቁ
ዛሬም ነገም ይኖራሉ። ዲነል ኢስላም ግን የበላይነት እንደያዘ የረሱል ክብር እንደተጠበቀ ይቀጥላል። በአላህ ባህሪያትም ዙሪያ ላይ ከዛሊከ ለምን ወለየጀዐለ አላሁ ሊልካፊሪና ዐለል ሙእሚኒና ሰቢለን ከመሬት ገጽ እናጠፋለን ብለው ቢጥሩም ኢስላምን ማጥፋት አይችሉም። በመረጃ እንረታለን ቢሉ በፍጹም መርታት አይችሉም። ኢስላምም ይቀጥላል። የሚገርም የዲነል ኢስላም ነገር ቋሚ ኑሮት ስልህ በስልጣን እንደይ ሆኖ በደሞዝ ሆኖ ሳይሆን በራሱ ከዓለም እስከ ዓለም የሚያዳርስ እንቁ የሆነ ዲን በየት ነው እንትን ሊሆን የሚችለው? ሌላው እኮ ከስልጣን ጋር ተያይዞ ጥቅም ጋር ተያይዞ በጎን ሊከብርበት ምን ሊሆንበት ግን የዲነል ኢስላም ሲማሩም ተቸግረውለት ሲያስተምሩም ተቸግረውለት አንጀታቸውን አስረው እየተራቡ እየተጠሙ ዲነል ኢስላምን ያስተላልፋሉ። ህይወታቸውን ሰጥተው ለአንድ ሰሞን አይደለም። ስለዚህ ይቀጥላል ኢንሻአላህ። እንዲያው ከሐቅ ጋር አላህ ያርገን። እሺ ሙናፊቆች ምን እያደረጉ ነው? ኢነል ሙናፊቂነ ዩኻዲዑነ አላህ ወሁወ ኻዲዑሁም وإذا قاموا إلى الصلاة قاموا كسالى يراءون الناس ولا يذكرون الله إلا قليلا. المنافقين منافقوش يخادعون رسول الله يا الله ملاكتني يتعللالو خانتو قوننن أولياء الله مؤمنوشن يتعللالو اللهم ما تعلل አይችሉም ወይም ለዟሂሩ ነው እየሰገዱ እየጾሙ ያታለሉ ይመስላሉ። ረሱልን ትክክል ነው ወሂይ እስካልወረደ ድረስ يخادعون أولياء الله كذلك مؤمنون سون ما تعلل ይቻላል። በቃ እኔ እኮ ከናንተው ጋር ነኝ አብሽር አያቴም አባቴም እንደሄናቸው ምንም እኮ ከናንተው ውጪ እኔ ሌላ ነገር የለኝም ብሎ ሊያምነው ይችላል። ወኻዲኡሁም ይሄ ሙሻከላ ይባላል። ኺዳእ ብሎ ማለት ተደብቆ አንዲ ነገር ማድረስ ነበር። ኻልቀ ሰማዋት ወልአርድ ማንኛውንም ለማድረግ ተደብቆ የሚያደርግ ጌታ አይደለም። ይሄ ሙኻዲአ ስለተባለ እነሱ አላህ ደግሞ የዛን ጀዛ ወይ ዱንያ ይፈضحቸዋል የውመል ቂያማ ደግሞ ኺዳእ የመሰለ ከዛሊከ ሲራጥ ላይ አብረው መሄድ ይጀምራሉ። ሙእሚኖች ጋር ይደሰታሉ። ወዲያውኑ ያቺ ዟሂር ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ያሏት ሻማ ትጠፋለች። ምንም ሲራጥን የምታዘልቅ አይደለችም። እዛው መሐከል ወይም ዱንያ ላይ የዚህ የኺዳአቸው ውጤት እዚሁ ላይ አላህ ያዋርዳቸዋል፣ ጀዛውን ይሰጣቸዋል። የሙናፊቅ ነገር የሚገርመው ራስን መፈተሽም ስለሚያስፈልግ ወኢዛ ቃሙ ኢለ ሶላቲ ሶላት ሲሰግድ የሙናፊቅ ምልክቱ ቃሙ ኩሳላ ስልችት ብሎ እየተንጠራራ እያዛጋው በቃ ሐላዋ የለውም። በቃ የሶላትን ለዛ ማግኘት አይችልም። ተመስጦ አላህን ፈርቶ ሳይሆን እንደው አንዴ ጣራውን ሲያይ አንዴ ግድግዳውን አንዴ የሆነ ነገር ሲያነብ እንደው እንድተሰላቸ አላህ እንዲያዛጋው ይጨርሰዋል ሶላቱን። ሐላዋተል ሶላት ሳያገኝ ሐላዋተል ኢባዳ ሳያገኝ ምንድነው የሚያረጉት? يراؤون الناس يرؤون الناس فاعل بمعنى فعل በሶላሲም ስለሚመጣ ነው። ወይም እነሱም ስራቸው ማሳየት ይፈልጋሉ ጥሩ መስሎት ወይም ሌላው ያይላቸዋል ለሰው እንዲያይላቸው የሚሰግዱት ለብሎ ሰው ጋር ሲሆኑ ጀማዓ ይሰግዳሉ። ሰው ማይባቸው ቦታ ላይ ከሆነ ያሳልፉታል። ሰው ጋር ሲሆን ትንሽ ጡማኒና ማርገው ይሰግዳሉ። ብቻቸውን ሲሆኑ ደግሞ ጥሬ እንደምንለቅም ዶሮ ተክ 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 ያደርጓታል። ለምን ሰግደን ሰዋባለን የሚለው ነገር የለም። በማሳለፋችን እንቀጣለን የሚባለው የኢማን ተመሩ ቀልብ ላይ የለም። የሚሰሩት ለሰው ብቻ ነው። ለይህ ብለው አስቀሉ ሶላት ሶላቱል ኢሻ ወሱብህ ያሉት ረሱሉላህ ነው እኮ ከሶላቱ ሁሉ ለሙናፊቅ የሚከብዱ ሶላቶች ሱብሂና ኢሻ ናቸው እንደተባሉት። ኢሻም ያው ብዙ ሰው ያያቸውም ሱብሂም ቤቱ ላይ ነው ያሳልፋል። የሚሰግዳት ማን ነው? ሰው ጋር ሲደባለቅ ዙሁርን አስሩን ድቹ ሰው ጋር ሲሆን ይሰግዳል፣ ብቻውን ሲሆን ያሳልፋል። ከዛሊከ ወላ يذكرون الله الا قليلا ሙናፊቅ ደግሞ ዚክር አላህ ይከብደዋል። ሰው ፊት ሲሆን ሱብሃንአላህ አልহামዱሊላህ ይላል። የኢማን ምልክቱ ሰውየው ላ ኢላሃ ኢላላህ ብሎ አይጠግብም። ሶላት አለ ረሱል አውርዶ አይጠግብም። እነዛ ሶላት አለ ረሱል አያወርድ ሙናፊቅ እንደውም ይከለክላል እኮ ለምን የምን ሶላዋት ነው ይላል። ዚክር አላህ የለው። አህለ ሱና ወል ጀማዓ የሚገርም እኮ ነው። እንዲያቅማቸው እንግዲህ ከአሳስ ከ7000 የሚዘክሩ አሉ። ተህሊል በአንድ ቀን ሌሊት ማለት ነው 12 የሚዘክሩ አሉ። 70 ተህሊል የሚሉ 70,000 ማለት ነው። እስከ 100,000 ጦሪቃ እንኳን የሚሰጡ እስከ 100,000 እንግዲህ ያን ታይዘክሩ አይተኙ። 6 ሰዓት ከሆነ 4 ሰዓት 10 ሰዓት በዛ ሁሉ ላ ኢላሃ ኢላላህ ሲሉ ያምባ ሐላዋ ሆኖ ሙናፊቅ የሚሰግዳትን ሶላት ትንሽ ናት። ከዛሊከ ይዘክራልም ከተባለ ዚክሩ ትንሽ ናት አለና ምን አረጋቸው? እሺ
مذبذبين بين ذلك لا إلى هؤلاء ولا إلى هؤلاء ومن يضلل الله فلن تجد له سبيلا مذبذبين بين ذلك ማለት በኩፍርና በኢማን መሐከል ዋላዋይ ናቸው መሐል ሰፋሪ እንደሚባሉት ዋላዋይ ደሞ ምንም ጡማኔና ያላቸው እዚህኛው ላይ ሲሰሙ አረ እንደህም ደግነው መሰለኝ ይላል ደሞ ያኛው ሲያገኝ እንደው ይሄም በቃ እንደዋለለ ምንም ጡማኔና ሳይው ላኢላሃ ኡላ ከሙእሚኖችም ጋር አትላቸውም በዲም አቂዳቸውን አስተካክለው ልክ የሙእሚኖችን ባህሪ ይዘው ሰጥለጥ ብለው ገብተው አይደለም ወላ ኢላሃ ኡላ ደሞ አልሄዱም ጨርሰው መካከል እዝም ሳይባሉ በቃ በይሁ ሀያታቸው ያልቃል ومن يضلل الله سبحان الله ይሄ እኮ አጅብ ነገር ሰው እንዲዋጀቀ እንደተሐየረ እርካታ ሳያገኝ የሚጨብጠውን የሚይዘውን አጥቶ መሞት ትልቅ ኪሳራ ነው አላህ በአዘል እንዲዋጀቀ እንደዋለለ ዛም ሳይረቅ ይህም ሳይረቅ እንደው በሐይራ ይሄዳል ያለውን ሰው ፈለን ተጅደ ለሁ ሰቢላ ሂዳያ ማሰጠት ምንም ልታገኝበት መክረው ተውብትለው መች ሊሆን ይችላል አረ ይሄ ባህሪ ቅርብ ቢባልም ሊሆን አይችልም يا أيها الذين آمنوا لا تتخذوا الكافرين أولياء من دون المؤمنين ያው የሙናፊቅን ባህሪ እናንተ ማትላበሱ አሁን ሙእሚኖች ማለት ቀጥ ሰጥለ ብሎ ይሄዳሉ አቂዳቸው ትክክል ነው ግን ያኛው ደሞ ከጥላት ጋር መወገን የሙናፊቆች ባህሪ ነበርና እናንተም የሙናፊቆችን ባህሪ አትላበሱ ሙናፊቆይ ከሆነ ግን የሚጠብቃቸው ቅጣት አለ ብሎ ይነግረን ነው አቱሪዱና አንተ ጃአሉ ሊላሂ አለይኩም ሱልጣና ሙቢና ካለ በኋላ ለቀጣው እንፈስረዋለን ምንድነው ያለው አያት ኢነል ሙናፊቂና ፊ ደርኪል አስፈሊ من النار ولن تجد لهم نصيرا የሚገርም ሁሉ ጊዜ ትዝ ባላይ ቁጥር እንዲህ አያት የለም አሁን ለኛ የሚመስለን እኮ በግልጽ ወጥተው በኩፍር ላይ ያሉት እዛ ዳሪ ወጡት ይመስላሉ አይደለም ከነዛ በላይ ይሄ የጀነቱ ደረጃት እንዳለ ሁሉ የጀሃነም ደሞ ጦበቃት አለው ጀሃነም ወደታይ በወረደ ቁጥር ነው በጣም ኃይለኛ ይሆነ የሚሄደው እነዛ በግልጽ ኩፍራቸውን አውጥተው ዳሪ ሆኑ እስላምን የሚጎዱት የነዚህን ያህል ስላላደል በኩፍራቸው ይጠየቃሉ ከላይኛው ጀሃነም እነዚህሳ ግን እስላምን ውስጥ ሆነው እየቦረቦሩ ስለሆነ በኩፍራቸው ውስጥ ሆነው እስላምን በመጉደታቸው እነዛ ሶፈል አወል ቀርበው ሲሰግዱ አብረው ጂሃድ ሲወጡ የነበረ ከናንተ ጋር አብረው የሚንቀሳቀሱ ተካፊሮቹ በታች ተደርገው ነው የሚቀጡት እንዲያርገው የሚቀጡት እነማን ናቸው ላኢላሃ ኢላላህ ሙሐመዱ ረሱሉላህ ያሉ የሚሰግዱት የሚጾሙት እንደው ሰውን ግን ማለት በገረር ሐቂቀተን ሐያቱን እንዲጨርስ የሚያደርጉ ሰምበለው ብቻ ያለሰለሱ ኡነቱን ሳይነግሩ ዳኢነን ብለው ብቻ እንደው ከእንደሱኮ እንዴት ያለ ሰው መሰለ እንደው ምንም አይነካም እየተባሉ ከንፈር ያስመጣጡ ሰውን የሚያታልሉ ሰዎች ግን የው መልቂያማ ጀዋባቸው ምን ይሆናል ነው ይሄን አያት ቁርአንን አልቀሩትም ወይስ ከቁርአን የኛ አመለካከት ይሻላል ብለው የራሳቸውን መርጠው ነው አርኮል ብቻ እየቀቡ መርፌ ሳይወጉት ይሄ ነው እኮ ዝም ብሎ በቃ እንዲሽና አድርግ ስለ ጾሙ ይነግሩታል ስለ ሶላቷ ስለ ዚክሯ በቃ እንደው አላህ እንዲሁና በየትም አትግባ ምናምን ይሉታል እኮ ስለቅልቅ ሾንኪን ይመስላሉ ዝም ብሎ ሲናገሩ ሐቂቀተን ይሄ እኮ ማይቀር እውነታውን አላገኘም ሰውየው አንዲ ዶክተር ጋር ሄዶ ምንም ሲወጋው መርፌ ያሟል እውነት ነው አርኮላን ቀባብቶ በጥጥ አብሽራ ይዞ በቃ በልተመለስ ምንም ሳያምህ ቢለው ከበሽታው ይድናል ይሄ ሰው አሁን የተያዙ ይሄ እኮ ነው በሐቂቃ አይ ከዛም ይሄም አላወቀ በቃ ከንፈሩን እየመጣጠ እነሱ ምንም እኮ አይገቡም እንዴት ያሉ ሰው መሰለህ እኮ ይላል ዝም ብሎ ብቻ ስለዚህ እውነት መባል አለበት ባጢል መባል አለበት የሚያዋጣውን ይነገራል የሚያከስረውን የሰው ልጅ ብር ይዞ ምናምን የሚያታልል የባለ ጠንቀቅ ብለህ እንዲያትሰረቅ ሂድ ካላለው ሰብስቦ ተሰርቆ የሚሄድ ከሆነ ምንም ሰራ ማለት አይቻልም ከሙናፊቅን ባህሪ አላህ ይጠብቀን ከጀሃነም ሰዓትም አላህ ይጠብቀን መጨረሻችን አላህ ያሳምረው ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ يا الله